በእስልምናም እንደወረደ ትክክል ነው፣ ይታመናል። ምክንያቱም ሱራ 4:71 ላይ ወደ ሜሬም የጣላት ቃሉና መንፈሱ ነው ስለሚል ከመጣሉ በፊት ከአላህ ጋር ነበር ያለ ቃል ወደ ታይ ተጥሏል ማለት ነው። ወደ ሜሬም እሱ ብቻ ነው ብለን ወርዷል ማለት ነው። አስቀድሞ ነበረ። አዎ ነበረ። እሱ ብቻ አይደለም አስቀድሞ የነበረው ሁላችንም ነበርንና፣ ነገር ግን እሱ ነበርክ አንተ አስቀድመ ነበርክ። አዎ በምን በነፍስ ነው። በነፍስ ማለት ኢሳ ግን በምንድን ነበረ? ምኑ ነው የተጣለው? ኢሳ የተጣለው ወደታች የመጣው የወረደው ምኑ ነበረ? ነፍሱ ነው አይደለም? የአላህ ቃል ነፍስ ነው እንዴ? ነፍሱ ነው። የአላህ ቃል አይደለም እኮ የተጣለው። የአላህ ቃል ነው ተጣለ ቢለው የአላህ ቃል ነው። ሱራ 4:71 የአላህ ቃል ይሁን ቃሉ ይላል ነው አይልም? ይሁን አይልም? ይሁን ነው። ቆይ ይሁን አይልም? አንድ ክፈተው። ወደዛኛው እንመለሳለን። አክቹዋሊ ኦኬ፣ እናንተ የመጽሐፉ ሰዎች ወይ ኦኬ፣ አንብበው ለኔ እንትን ይላል ተሰባበረው ይከለው። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ከእርሱም የሆነ መንፈሱም ብቻ ነው። በአላህና በመልእክተኛው መኖ ማለት ሶስት ናቸው አትበሉ እያለ ይቀጥላል። ምንድነው የሚለው? ቃሉም እና መንፈሱም ብቻ ነው የሆነ መንፈሱ ብቻ ናቸው ይላል። እና ቃሉ ስንል ምን ማለት ተባለ? እንግዲህ እኮ እንትና ካሊድ የአላህ ቃል ከመጣሉ በፊት አላህ ዘንድ ነበረ፣ ከላይ ነበረ። ስለዚህ ወደ ታች ወደ ምድር መጥቷል ቃሉ። ክርስቶስ ሰማያዊ እንደነበረ ከሰማይ ወርጄ መጥቻለሁ እንዳለ ኤፌሶን 4:9 ላይ ስጋ መልበሱን፣ በስጋ መገለጡን፣ ወደ ምድር መምጣቱን፣ በመስቀል መሞቱን፣ በመቃብር ማደሩን እንዲሁም በነፍስ በወይን ላሉት ሄዶ መስበኩን ይናገራል። ያ ማለት ግን አንተ ሁለተኛ ጴጥሮስ ምዕራፍ 2 ላይ ጠቅሰህ እንዳልከው እንደው እግዚአብሔር ፈርዶ ወደዛ ተጨመራቸው ጋር የሚገናኝ ባይሆንም ከሰማይ የወረደ ነው። ያ ከሰማይ ወርዷል። ወዴት? ወደ ምድር። እኔ ከሰማይ የወረድኩ ያው እንጀራ ነኝ ብሏል ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 40 ጀምሮ። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው ብሎ ተናግሯል። ከሰማይ የወረደ መሆኑን፣ ወደ ሰማይ የወጣ መሆኑን፣ በሰማይ የሚኖር መሆኑን ተናግሯል። ያ ከሰማይ የወረደው የማይታየው ማይዳሰሰው ማይነካው በስጋ ተገልጧል፣ በመስቀል ላይ ውሏል። በመስቀል ላይ ስለኛ በስጋ ሞቷል። በስጋ ሲሞት በከርሰ መቃብርም አድሯል ለ3 ቀንና ለ3 ማለት መቃብርን ድል አድርጎ እስኪነሳ። ኦኬ፣ ያ በሁሉ የሞላው በሁሉ ያለው በነፍስ ደግሞ በመንፈስ ሄዶ በወይን ላሉት ሰብኮላቸዋል ወንጌልን። ወደ ምድር ወረደ የተባለው እርሱ የባሪያውን ስጋ ምን ተዋህዶ ተገልጧል። ዝቅ ብሎ የኔና ያንተን አረገ። ወደ ቀድሞ ወደ አባቱ ክብር ወደ አባቱ እቅፍ ተመለሰ ማለት ነው። ከመመለሱ በፊት የኔንና ያንተን የባሪያውን መልክ ይዞ ግን ተገለጠ ለማለት ነው። ያላ ቃል ወረደ ወይንም ተጣለ። ወደማ? ወደ መሬም። አላይን ነው ከአርሽ በላይ ብለህ ታምናለህ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ቅድም እንዳልኩ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ብሎ ተናግሮታል። እሱን አንድም እየፈሰረው ነው። አስቀድሞ ዮሐንስ ራሱ በዮሐንስ በጻፈልን ላይ ደግሞ ኢየሱስ ምን ብሏል? ከሰማይ የወረደ ሕያው እንጀራ እኔ ነኝ ብሎ ራሱ ከሰማይ የወረደ እንደሆነ ነግሮናል። ታዲያ ፍቅሩን፣ ትሕትናውን፣ ዝቅ ማለቱን አንድም የሚያሳይ ነው። ይሄ በስጋ መገለጡን ኤፌሶን ምዕራፍ 2 ላይ
ከቁጥር 5 ጀምሮ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረው። ይኸውም የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ስለዚህ እስከ መስቀል ሞት ድረስ የታዘዘ መሆኑን በስጋ መገለጡን በአብ እቅፍ ያለው በአብ እቅፍ የነበረው እርሱ የባሪያን መልክ ይዞ በስጋ መገለጡን እንዲሁም ደግሞ በመስቀል ላይ ውሎ በስጋ ሞቶ በመቃብር ማደሩን መቀበሩን አፈር ውስጥ መግባቱን መሬት ውስጥ መግባቱን መቀበሩን የሚያሳይ ነው።